ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳዮች ይዘን መተናል። ውድ ቤተሰቦች አበይት የሆኑትን እናስቀድም። ኢራን ከባድ ጥቃት መፈጸሟን ቀጥላለች። ዶናልድ ትራምፕን ለገደለ $20 ሚሊዮን እሰጣለሁ ማለቷ ኢራን አነጋግሯል። የካሚኒ ልጅ ኢራንን ለመምራት ተመረጠ። ቭላዲሚር ፑቲን ደግሞ ደስታቸውን ገልጸዋል። ሌሎች ዜናዎችም አሉን። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። ኢራን ላርጃኒ ለቱርክና አዘርባይጃን ላይ ጠንካራ ማስጠንቀቂያ ሰጠች። ቴህራን የኢራን ከፍተኛ የጸጥታ ባለሥልጣን አሊ ላርጃኒ ጎረቤት ሀገራት ቱርክ፣ አዘርባይጃን በኢራን ላይ በሚሰነዘር ማንኛውም ጥቃት ተባባሪ እንዳይሆኑ፣ ካልሆነ ግን በጦርነት አካል እንደሚሆኑ አስጠንቅቋል። ቱርክና አዘርባይጃን ግዛታቸውን ለአሜሪካ ጥቃት ክፍት እንደሚያደርጉ ቢገለጽም ላርጃኒ ግን ይህንን በተግባር እንዲያረጋግጡ አሳስበዋል። ቃላቸውን ካከበሩ ኢራን ጥቃት እንደማትሰነዝርም ገልጸዋል። መዘዙ ቃላቸውን አጥፈው ለጥቃት መነሻ ከሆነ ግን የኢራን የለየለት ያጸፋ እርምጃ እንደሚጠብቃቸው መልእክቱ ግልጽ ነው ተብሏል። ይህን ማስጠንቀቂያ የወጣው ቀጠናዊ ውጥረቱ በከፍተኛ ሁኔታ ባየለበት በዚህ ጊዜ ነው። አዘርባይጃን የኢራን ድሮኖችን ጥቃት እንደሰነዘሩባት ስትገልጽ፣ ኔቶ ደግሞ በቱርክ የአየር ክልል ውስጥ የኢራንን ሚሳኤል አክሽፌያለሁ ብሏል። ኢራን ይህንን እርምጃ የወሰደችው ጦርነቱ ወደ ብዙ ግንባሮች እንዳይለጠጥባትና ጠላቶቿ የሚጠቀሙባቸውን የቅርብ መነሻ ቦታዎች ለማጥበብ በምታደርገው ጥረት እንደሆነ ይነገራል። ይህ የላርጃኒ ንግግር በዲፕሎማሲያዊ ተስፋ መቁረጥ የመጣ ወይስ የታቀደ የማስፈራሪያ ስትራቴጂ? ጉዳዩ በቀጠናው ያለውን ውጥረት ይበልጥ ያናረው ሆኗል። በአሁኑ ጊዜ በዓለም አቀፍ መገናኛ ብዙሃን መነጋገሪያ እየሆነ ያለው የኢራን ወታደራዊ ስልት እጅግ አስገራሚነቱ ቀጥሏል። በተለይ ከአሜሪካና ከእስራኤል ጋር ባለው ከፍተኛ ውጥረት ውስጥ ኢራን ዘመናዊ የጦር መሳሪያዎቿን ከጥቃት ለመከላከል ስትል የተጠቀመችው የዲሴፕሽን የማታለያ ጥበብ የብዙዎችን ትኩረት ስቧል። ኢራን በመቶ የሚቆጠሩ የፊኛ ወታደራዊ ቁሶችን በመጠቀም ጠላቶቿን ግራ እያጋባች እንደሆነ ይነገራል። እነዚህ የፊኛ ታንኮች፣ ሚሳኤል ማስወንጨፊያዎችና የጦር አውሮፕላኖች ከሩቅ ሲታዩ ልክ እንደ እውነተኛ የጦር መሳሪያ የሚመስሉ በመሆናቸው የጠላት ድሮንና ሰላይ ሳተላይት እውነተኛ ኢላማ መስሏቸው ውድ የሆኑ ሚሳኤሎቻቸውን በእነዚህ ርካሽ ፊኛዎች ላይ እንዲያባክኑ ያደርጋል። ከዚህ በተጨማሪ በመሬት ላይ የሚነሱ የውሸት ምስሎች ሌላኛው አስገራሚ የማታለያ መንገድ ሆነዋል። በኢራን አየር ማረፊያ ላይ የተሳሉት የጦር አውሮፕላኖች ስዕሎች ከላይ ለሚመለከት አካል እውነተኛ አውሮፕላን ተሰልፈው ያሉ ይመስላል። ይህ ብልጥ ስልት ጠላት ጥቃት ለመሰንዘር ሲመጣ በባዶ መሬት ላይ እንዲተኩስ በማድረግ የኢራንን እውነተኛ የጦር አቅም ሳይነካ እንዲቆይ ያደረገው ነው። ይህም በጦርነት ውስጥ ከጉልበት ይልቅ ብልሃት ምን ያክል ዋጋ እንዳለው የሚያሳይ ነው ተብሏል። በለንደን የኢራን አምባሳደር ዩኬ ወደ ጦርነቱ እንዳትገባ አስጠነቀቁ። በለንደን የሚገኙት የኢራን አምባሳደር ዩናይትድ ኪንግደም በጦርነቱ ውስጥ የበለጠ ተሳትፎ እንዳታደርግ ነው ያስጠነቀቁት። ሰይድ አሊ ሙሳቪ ከቢቢሲ ጋር ባደረጉት ቃለ ምልልስ አሜሪካና እስራኤል ከኢራን ጋር የጀመሩትን ጦርነት ዩኬ የምትቀላቀል ከሆነ አገራቸው ራሷን የመከላከል መብት እንዳላት ተናግረዋል። ኢራን የብሪታንያ መንግስትና ሌሎች በድርጊታቸው በጣም ጥንቅቅ ይሆናሉ ብላ እንደምትጠብቅ በመግለጽ አስጠንቅቃለች። ዩናይትድ ኪንግደም ለሚፈጸምባት የመከላከል ጥቃት አሜሪካ የጦር ሰፈሮቿ እንድትጠቀም ፈቃድ ሰጥታለች። ነገር ግን በምንም አይነት ቀጥተኛ ጥቃቶች ላይ እስካሁን አልተሳተፈችም። አምባሳደሩ ዩኬ በዚህ ጥቃት ውስጥ ባትሳተፍ ጥሩ እንደሆነ ተናግረው የብሪታንያ መንግስት እንደ ኤሮፓ አቆጣጠር በ2003 ኢራቅን ከወረረበት ጊዜ ትምህርት እንደሚወስድ አምናለሁ ብለዋል። የኢራን ፕሬዝዳንት ቅዳሜ ዕለት የባሕረ ሰላጤው ሀገራትን ይቅርታ ቢጠይቁም ሙሳቪ ሀገራቸው ላይ የሚሰነዘር ጥቃት ከቀጠለ የአሜሪካን የጦር ሰፈሮችን ማጥቃቷን እንደምትቀጥል ግልጽ አድርገዋል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በበርካታ ሀገራት ላይ የተለያዩ መጠን ያላቸውን ጉዳት አስከትሏል። ሙሳቪ የኢራን ሕዝብን ለማጥቃት ተቋማት ወይም ንብረቶች ወይም መሠረተ ልማቶች ላይ ከዋሉ እንደ ሕጋዊ ኢላማ ይቆጠራሉ ሲሉ ተናግረዋል። አሜሪካና እስራኤል ከኢራን ላይ የጀመሩትን ጦርነት ሁለተኛ ሳምንቱን በጀመረበት ጥቂት ሰዓታት ውስጥ
ኳታርና የተባበሩት አረብ ኤሚሬትስን ጨምሮ የባለሰላጤው ሀገራት በኢራን ጥቃት ተፈጽሞባቸዋል። አንድ የጀርመን ጦር ቃል አቀባይ እንዳስታወቁት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አንድ ሳምንት እንዳለፈውና የቀጠናውን ውጥረት በእጅጉ ማየሉን፣ ጀርመንም ተጨማሪ የጦር ኃይሎቿን ከመካከለኛው ምስራቅ እያስወጣች መሆኑን ገልጸዋል። ቃል አቀባዩ ለሮይተርስ የዜና ወኪል እንዳሉት በሊባኖስ የተመድ ጊዜያዊ ኃይል ተሰማርተው የነበሩ ወታደሮችና አሁን ባለው የጸጥታ ሁኔታ ምክንያት አካባቢውን ለቀው እየወጡ ነው ብለዋል። ከዚህ ቀደም ጀርመን በሰሜናዊ ኢራቅ አርቢል የነበራትን ወታደራዊ ቆይታ በከፍተኛ ሁኔታ መቀነሷ ይታወሳል። የጀርመን የዜና አውታር አርኤንዲ በበኩሉ በባህሬን የሰፈሩ የጀርመን ወታደሮች ቀድመው ወደ አገራቸው የተመለሱ ሲሆን ከኩዌት ወታደሮች ለማስወጣትም ቅድመ ዝግጅት እየተካሄደ መሆኑ ተዘግቧል። በተጨማሪም በባግዳድ ከሚገኘው የጀርመን ኤምባሲ ወታደሮችና ሰራተኞች ወደ ዮርዳኖስ የተዛወሩ መሆኑን አውታሩ አክሎ ገልጿል። ይሁን እንጂ የጀርመን የውጭ ጉዳይ ሚኒስቴር ለዚህ ጉዳይ ማብራሪያ እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽ ከመስጠት ተቆጥቧል። ጀርመን በመካከለኛው ምስራቅ ቀጠና በተለይ በኢራቅና ዮርዳኖስ ወደ 500 የሚጠጉ ወታደሮች አሰማርታ የምትገኝ ቢሆንም እየጨመረ በመጣው የጸጥታ ስጋት ምክንያት ባለሥልጣናት በቅርቡ ሰራተኞቻቸውን ከአንዳንድ ካምፖች በማስወጣት የጦር ኃይላቸውን መጠን እየቀነሱ ይገኛሉ። የኢራን አብዮታዊ ዘብ IRGC ጥቃቱን በከፍተኛ ሁኔታ እንደሚጨምር አስታውቋል። አሜሪካና እስራኤል የነዳጅ ማከማቻዎችና የውሃ ማጣሪያዎችን መደብደብ ከጀመሩ በኋላ የኢራን አብዮታዊ ዘብ IRGC የጠፈርና የአየር ኃይል ከዛሬ ጀምሮ የማጥቃት እርምጃውን እንደሚያጠናክር አስታውቋል። አንድ ለፋርስ ኒውስ መረጃ የሰጡ ባለሥልጣን እንዳሉት የኢራን አብዮታዊ ዘብ የውጊያ አቅም በከፍተኛ ደረጃ እንዲጨምር ይደረጋል ብለዋል። ባለሥልጣኑ ሲቀጥሉ የትራምፕና የዋይት ሃውስን ጭካኔ የተሞላበት እርምጃ ለመመከት አብዮታዊ ዘቡ የድሮን ጥቃቶችን መጠን በ20% ይጨምራል። በተጨማሪም እጅግ ከባድ እና ስትራቴጂካዊ የሆኑ ሚሳይሎችን አጠቃቀም በ100% ያሳድጋል ብለዋል። በሌላ በኩል ኢራን ከፍተኛ ጥቃት ፈጽማለች። ኢራን በአሜሪካና በእስራኤል ላይ የምታደርሰው ወታደራዊ ጥቃት በከፍተኛ ሁኔታ መጨመሩን የገለጸችው የኢራን ኃይሎች ታድ የተሰኘውን የአሜሪካ ዘመናዊ ሚሳይል መከላከያ ስርዓት ማጥቃታቸውን አስታውቀዋል። በአረብ ባህረ ገብ መሬት የሚገኙ በርካታ የራዳር ጣቢያዎች በኢራን ጥቃት ምክንያት በእሳት መጋየታቸው እየተነገረ ነው። ቴህራን ይህንን ጥቃት የፈጸመችው አሜሪካና እስራኤል በኢራን ላይ ለሚሰነዝሩት ማንኛውም ወታደራዊ እርምጃ የማያዳግም ምላሽ ለመስጠት መዘጋጀቷን ለማሳየት እንደሆነ ትናገራለች። ይህ ጥቃት በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ ያሸጋገረው ሲሆን የአሜሪካ ጦርና የሰላጤው ሀገራት በከፍተኛ ጥንቃቄ ላይ ይገኛሉ። አንድ ሳምንት ያለፈው የኢራንና አሜሪካ የእስራኤል ግጭት የገልፍ ሀገራትን ስጋት ውስጥ የጣለ ከመሆኑ ባሻገር በዓለም ፖለቲካ አስተላለፍ ላይ እንዲሁም በምጣኔ ሀብቶች ላይ ለውጦች እያስከተለ መሆኑን ተንታኞች ይናገራሉ። የተመድ ዋና ጸሐፊ የመካከለኛው ምስራቅ ግጭት ከሁሉም ቁጥጥር ውጭ ሊሆን ይችላል ሲሉ አስጠነቀቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የመካከለኛው ምስራቅ ሁኔታ ከዚህ በላይ አሳሳቢ ሊሆን አይችልም ሲሉ እየባሰ የመጣውን ግጭት እንዲቆም ጠይቀዋል። ጥርስ የሌለው አንበሳ የሆነው ተመድ አሁን ላይ ብዙም ሰሚ ያለው አይመስልም። ዋና ጸሐፊው በኤክስ ገጻቸው ላይ ባሰፈሩት መልእክት በመካከለኛው ምስራቅና ከዚያ ባሻገር የሚፈጸሙ ህገወጥ ጥቃቶችን በመላው ቀጠና የሚገኙ ንጹሐን ላይ ከፍተኛ ስጋት ደቅኗል ብለዋል። በቀጠና ሁኔታ በዓለም አቀፍና በተለይ ተጋላጭ በሆኑ ወገኖች ላይ አስከፊ ስጋትም ይደቅናል ሲሉ አሳስበዋል። ሁኔታው ከሁሉም ቁጥጥር ውጭ በሆነ ሁኔታ ሊባባስ ይችላል። ውጊያውን አቁሞ ወደ ተጨባጭ የዲፕሎማሲ ንግግር ለመግባት ጊዜው አሁን ነው። ሁኔታው ከዚህ በላይ አሳሳቢ ሊሆንም አይችልም ሲሉ ነው የተናገሩት። የተባበሩት መንግስታት ድርጅት የሰብአዊ ጉዳይና የአደጋ ጊዜ እርዳታ ምክትል ዋና ጸሐፊ ቶም ፍሌቸር በበኩላቸው ለጦርነት እየዋለ ስላለው ከፍተኛ መጠን ያለው ገንዘብ ተናግረዋል። ፖለቲከኞች እርዳታ ለሚሹ ወገኖች የሚውለውን በጀት በማቋረጥ በሚወስዱት እርምጃ መኩራራታቸውን የጠቀሱት ፍሌቸር መሪዎቹ ለጦርነት ገንዘብ እየዋሉ መሆኑን በማንሳት ወቅሰዋቸዋል። አክለውም ገዳይ የሆነ ቴክኖሎጂ ላይና ያለ ተጠያቂነት የሚፈጸም ግድያን በተመለከተ ያለው ኅብረት ከጊዜ ወደ ጊዜ እየጨመረ መምጣቱ ለዓለም እጅግ የሚያሰጋ ጉዳይ ነው ብለዋል።
ዩኤስ ኢራን የቅዱስ ኃይል በፕሬዝደንቱ ላይ የ$20 ሚሊዮን ሽልማት ማውጣቱ ተነገረ። በቅርቡ ይፋ የሆነው የፌዴራል ምርመራ ቢሮ ኤፍቢአይ ሰነዶች እንደሚያመለክቱት የኢራን ልሂቅ የጦር ክፍል የሆነው የቅዱስ ኃይል በፕሬዝደንት ዶናልድ ትራምፕ ላይ የ$20 ሚሊዮን የነፍስ ማጥፊያ ሽልማት አውጥቷል። ይህ እርምጃ ኢራን በፕሬዝደንቱ ላይ የያዘችውን የበቀል ዕቅድ መባባሱን የሚያሳይ ሲሆን የተቀመጠው የገንዘብ መጠንም ቀደም ሲል ከነበረው የኢራን ጥያቄ በጥፍ የጨመረ መሆኑ ታውቋል። ይህ የትራምፕን ከኢራን አገዛዝ ከፍተኛ የጥላቻ ኢላማዎች መካከልም ቀዳሚ አድርጎታል። የሽልማቱ መጠን የ$20 ሚሊዮን ሽልማት የሜክሲኮ አደንዛዥ ዕፅ ካርቴሎች ለአንድ ግለሰብ ከሚያቀርቡት የ$10 ሚሊዮን ሽልማት በጥፉ የላቀ ነው። በቅርቡ በቁጥጥር ስር የዋሉት ከኢራን ጋር ግንኙነት ያላቸው ግለሰቦችና የአሜሪካ ጦር በኢራን መረቦች ላይ የወሰደው ወታደራዊ እርምጃ ቴህራን የምታካሄደውን የበቀል ስሜት አጋልጦታል። የአሜሪካ ምላሽ የአሜሪካ ባለሥልጣናት ማንኛውንም ማስፈራሪያ እንደማይቀበሉ ገልጸው በፕሬዝደንት ትራምፕ መሪነት ለዓመታት ችላ ተብለው የነበሩ ስጋቶችን የማስወገድ ሥራችን ይቀጥላል ብለዋል። ኢራን ይህንን እርምጃ የወሰደችው የትራምፕ አስተዳደር በአገዛዙ ላይ በወሰደው ጠንካራ እርምጃ ሳቢያ እንደሆነ ዘገባዎች ያመለክታሉ። አሜሪካ ደግሞ አታስቡ፣ ይሄ ነገር ገና ተጠናክሮ የሚቀጥል ነው ማለቷን እንደቀጠለች ነው። ሞጅታባ እንኳን ደስ አለህ አሉ ቭላዲሚር ፑቲን። የሩሲያው ፕሬዝደንት ቭላዲሚር ፑቲን ለአዲሱ የኢራን ሁለንተናዊ መሪ የእንኳን ደስ አለህ መልእክት አስተላልፈዋል። ሞጅታባህ ካሚኒ በመመረጣቸው ደስ ብሎኛል ያሉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሁልጊዜም ከቴህራን ጎን ነን የሚል ማረጋገጫ ሰጥተዋል። ፑቲን አዲሱ መሪ የአባታቸውን ሥራ እንደሚያስቀጥሉ እርግጠኛ እንደነበሩ ክሬምሊን አስታውቋል። በአስቸጋሪ ወቅት ከኢራን ሕዝብ ጋር በመሆን አገራቸውን ሞጅታባ እንደሚያስቀጥሉ የፕሬዝደንቱ እምነት እንደሆነ ተነግሯል። ሩሲያ ከቴህራን ጎን መቆሟ እንደምትቀጥል ፕሬዝደንት ፑቲን አረጋግጠዋል። ቭላዲሚር ፑቲን የማይናወጥ ድጋፋቸው እንደሚቀጥልና ሞስኮ ለኢራን ወዳጆች ያላትን ብርቱ አጋርነት በዚህ ጊዜ ማረጋገጣቸው ውጥረቱን እንዳያብሰው ግን ተፈርቷል። ከዚህ በፊት ዶናልድ ትራምፕ በኢራን ፕሬዝዳንታዊ የሚሆን ሃይማኖታዊ መሪ ምርጫ ላይ ራሴ እሳተፋለሁ ማለታቸው ይታወሳል። በተለይ የአሊ ካሚኒ ልጅ በፍጹም አይመረጣትም ሲሉም ዝተው እንደነበር ይታወሳል። አሁንም ከግድያቸው መረብ ውስጥ እንደሚያስገቡት ግን ከወዲሁ የሚታሰብ ጉዳይ ነው። ለሳቱ የነበረን ዜና እስካሁን ይመስል ነበር። አብራችሁን ስለነበራችሁ ታላቅ አክብሮት አለን።